ሌሊቶች አንቺን ሳላይ ተፈራረቁ። የት ይሆን ያለሽ ልጅ? 16 ዓመት ሙሉ ስፈልግሽ የት ተደብቀሽብኝ ይሆን ሳላገኝሽ የቀረሁት? በህይወት እንዳለሽ ውስጤ ይነግረኛል። የእናትነት አንጀቴ የሆነ ቦታ በህይወት እንዳለሽ ያውቃል። ግን የት ይሆን ያለሽ? አንቺ ግን ከኔ ከእናትሽ ተለይተሽ መኖር እንዴት አስቻለሽ? ቆንጆ እንዴት እንደምወድሽ ታውቂያለሽ አይደል? ይኸውልሽ የእኔ ቆንጆ ወደድሽው? የእኔ ማር በጣም ያምራል ማለት ማየ ቆንጆ። እኔም እኮ በጣም ነው የምወድሽ የእኔ ልጅ። በጣም ስለምወድሽ እኮ ነው ይሄን መስቀል ያደረኩልሽ። ታዲያ ይህን መስቀል ጊዜ ስታይ በጣም እንደምወድሽ አስታውሽሽ የእኔ ቆንጆ። እንደምትወጂኝ እኮ አለውማ። ምን አባቴ ላድርግሽ የእኔ ልጅ? ማር እኮ ነሽ። ግን እማ በጣም እርቦኛል። ወይኔ እኔ ልጅ እርቦሻል? እኔም እኮ እርቦኛል። እንብላ። ለምን አንበላም? አሁን ልደትሽ ልናከብር ጥግብ እስክንል ነው የምንበላው። እማዬ ታድዬ ልደት ልታከብሪኝ ነው? በደንብ ነው የእኔ ልጅ። ከወንድሞችሽ እና ከእህቶችሽ ኮሌጅ በየአመቱ እዚህ እያመጣሁ ማከብርልሽ በዚች የተቀደሰች ዕለት ስለተወለድሽ። አሁን ኬክ እንገዛና ልደትሽን በደንብ እናከብራለን። እሺ እኔ ኬክም ትገዥኛለሽ ነው? ታዲያ ለውዷ ልጅ ያልሆነ ለማን ይሆናል? ወይኔ እማዬ ታድዬ። ሀሴትዬ ደስ አለሽ አይደል? በጣም ደስ ብሎኛል እማ። ሁሌም ደስተኛ ሆነሽ ልትኖሪኝ ነው የምፈልገው የእኔ ልዕልት። ግን እርቦኛል። እሺ በቃ አሁን እንሂድና እንዲበላ እንፈልጋለን። እሺ እኔ ቆንጆ ልጅ። ወይኔ እኔ ልጅ በቃ እኔ እዛ እገዛልሻለሁ። እንዴ እኔ ልጅ ገና ልደትሽ ልናከብራለን። በቃ እኔ እንሂድና ኬክ ነገር እንበላለን። ሀሴትዬ ለምን አትሰሚኝም? ነይ እንሂድ። ነይ የኔ ልጅ ጎበዝ። አንፈልግም አንፈልግም። ነይ የኔ ፍቅር፣ ነይ የኔ ቆንጆ ልጅ። እንዴ ለምን እኔ ልጅ እንሂድና እዛ እገዛልሻለሁ። በቃ እሺ ከዚህ ግን እንዳትነሺ እሺ? እዚሁ ጠብቂኝ፣ ቶሎ ነው የምመጣው የኔ ቆንጆ አደራ እሺ? ልጄ ለመጨረሻ ጊዜ ያየሁሽ የዛችን ዕለት ነበር። ምን አለ የዛን ቀን ትቼሽ ባልሄድ። ምን አለ አልገዛም ብዬ እያየሁሽ እዛው ራብ ቢገድሽ። ልጄ ምን ወሰደሽ ግን? ምነው አምላክ ልጄን የት የወሰድክብኝ? ይቺ የተረገመች ልጅ ነጋላት። ቢያንስ እንኳን እስከ መናኸሪያው ድረስ እንኳን መሸኛችሁ ደስ ይለኛል። ምን ትሰራለህ ኤልያስ? ሌላ ሳይሆን ሻንጣ ምናምን ይዤ ማግዛችሁ ብዬ። ምንም እቃ እኮ የለንም። የተወሰነ ልብስ በትንሽ ሻንጣ ብቻ ነው ያዝነው። ይገባኛል ሀኒ። ይልቅ የሆነ ስልክ ልስጥሽ ያዥ። የምን ስልክ? አዲስ አበባ እያለሁ እንግዲህ ሀኒ እዚህ ጋር ልትሄድ እየተሰናበተችው ነው። በጣም በስስት አይን እሱ ያያት ነው ኤልያስ ግን ተርቸኞች በሸንሽ መናኸሪያው ድረስ በጣም ደስ ይለኝ ነበረ።
እሷን በስስት አይን ታየዋለች፣ እሱን በስስት አይን ያናታል። ነገር ግን ሊሸኛት አልቻለም። እነሱ ለስራ ጉዳይ ወደ አዲስ አበባ ሊሄዱ ነው። ካሉበት ሀገር ወደ አዲስ አበባ ከአባቷ ጋራ ለስራ ነው የምትሄደው። በጣም በሚሳሳ እናታቸው እናቴ ትሄዳለች እያለች ትጠይቃለች። ሰላም የለችም እያለች ወንድሟ ይመልስላታል። እሷ ግን አሁንም እያለቀሽ ነው፣ አሁንም አረሳሽም፣ በቃ እመኝ አልኩሽ፣ እመኝ ሞታለች አልኩሽ እኮ ብላ ትመልስላታለች። እናት ደግሞ ልጇን በጉጉት እየጠበቀች ትሙት ሰላም ማታቅ እየጠበቀቻት ነው። አሴት እንደሆነ የለችም እያለች በጣም ሰላም አስቸጋሪ ልጅ ናት። እናቷን በጣም የምታስቸግረው ወንድሟ ግን በጣም ለእናቷ ስለሚያስብላት ሰላም ዝም አትይም ወይ ተነስተሽ ምግብ ስሪ ሲላት አንተም እጅ አለክ መስራት ትችላለህ። 18 ዓመት እስካልሞላኝ ድረስ ቢሞላኝማ ጉቼ እስከወጣ አሰርታ የማብላት ግዴታ አለባት ብላ ለእናቷ ትመልሳለች። ይሄን ጊዜ እንደዚህ ክብላ ከመለሰች በኋላ ለደላላ ትደውልና ደላላውን ሰራተኛ እንደምትፈልግ የሰላም እናት ትነግራለች። ደላላውም ሰራተኛ እንደሚያገኝላት እየፈለገላትም እንዳለ ትነግራለች። እዚህ ጋር ምግብ ይቀርብና ሊበሉ ሲሉ ነገር ትፈልጋታለች። ሰላም ማንን? እናቷን። እናቷ ግን ምግብ ለመብላት ምግቡ ቀርቦ ነበር። በጣም እያሰበች ያለችው ስትተኛም ስትቀመጥም ልጇን ነው። ትኖራለች ትሞታለች ብላ በሀሴት ሀሳብ ተጠምዳ ነው ያለችው እናቷ። ነገር ግን ሰላም በቃ እኔም ልጅሽ ነኝ እንደ ልጅሽ ማታኝም እያለች በጣም እናቷን ስታስጨንቅ ትመለከታላችሁ። እናቷን በጣም በሀሳብ ውስጥ አለች፣ በስጋ ውስጥ በጣም ትጨነቃለች። በቃ ፎቶዋን እዛ ነጋ ጠባ ሀሴትን ታስባለች። ትኑር ትሙት ሰላም ማታቅ። እዚህ ጋር ደግሞ ሀኒና አባቷ ያሰቡበት ሀገር መጡ ደርሰዋል። ደላላውን እየጠበቁ ይገኛሉ። እሱ እስከሚቀበላቸው ድረስ ቁጭ ብለዋሉ። እንግዲህ ለስራ ነው የተሰደደችው፣ ሰው ቤት ልትገባ ነው። እኔ ግን እንደሚመስለኝ ከሆነ ልጇ ሀሴት ሀና ትመስለኛለች እንደ ሀሳብ። እናንተ ምን እንደሚመስላችሁ ባላቅም ግን እንደዚህ ይመስለኛል መጨረሻ ላይ የሚወጣው። እዚህ ጋር ደግሞ ሰላም በጣም አስቸጋሪ ልጅ ስለሆነች ልብሱ እንዳለ አውጥታ እናቷን ሞታ ነበር። እንደዚህ ባልተቀረቀ መንገድ ትወጣለች። የሰላም እናት ስትመጣም ቤቱ በጣም ተዝረክርኮ በቃ በጣም ጨንቋ ስለነበር ሴት ነው ወንድ ነው የወለድኩት አምላኬ ወይ እያለች በጣም ትጨነቅ ታውቃላችሁ። እዚህ ጋር ደግሞ የሀኒ አባት ትግዝ ብለዋል። ሀኒም ደላላው መጣ እና ሀኒ ያረፉበት ክፍል አንዳንድ ነገር ዞላቸው ሰላም ከዋለችበት ቦታ መጣች። ተመጣች በኋላ እናቷን ነይና የት ነበርሽ ትላታለች። እናቷ ጋር በጣም ትከራከራለች። እኔና እግሬን እጠቢኝ። እናቷ ደግሞ ምን ማለት ነው? እኔ እናትሽ አንቺ ነኝ እናቴ እንዴት እንደዚህ ትያለሽ? እያለች በጣም ለሰላም መልስ ስትሰጥ ታያላችሁ። ከዛ አሁንም በጣም ስታስጨንቃት ሰላም በጣም ከእናቷ ጋር ትመላለሳለች። እናቷ ደግሞ አታርፊም ወይ ለምንድን ነው እንደዚህ የምትመላለሹ ብላ በጣም እናቷ በቃ በተሰበረ ልብና ትሰማታለች ሰላምን። ሰላም ግን ምንም ችግር የለውም። እዚህ ጋር በትዝታ ልጇን እያሰበች ነው። እሷ ነጋም ጠባ የልጇ ነገር በጣም ሀሳብ ሆኖባታል። እረፍት ሊሰጣት አልቻለም። ስትቀመጥም ስትተኛም የምታስበው የት ወድቃለች አለች ሞታለች የሚለው ነገር በጣም ስላሳሰባት ስለ ልጇ በጣም ትጨነቃለች። ሰላም ግን ልትረዳ ስላልቻለች በጣም ታስጨንቃታለች። እኛ አለን በቃ ሞታለች ልጅሽ እርሺ ምናምን እያለች በጣም ተስፋ የሚያስቆርጥ ነገር ትነግራታለች። እሷ ግን ልጅ አለች ብላ ተስፋ አልቆረጠችም። እዚህ ጋር ደላላው ደግሞ ሀኒና አባቷ ጋር መጥቶ አስገብቷቸው የሚያርፉበት ቦታ ሀኒም አባቷን አሳረፋ እሱም የሆነ ነገር ይዤላችሁ መጣ ብሎ ይወጣል። ሀኒና አባቷ ያርፋሉ። ከዛም ግን ሰላም በጣም ስለምታስቸግር ሁሌም እናቷ በእንባ ነው የምትገኘው። በጣም ትተክዛለች፣ በጣም ታስለቅሳታለች፣ በጣም ተስፋ ታስቆርጣታለች። ሰላም በጣም ታስቸግራት ነበረ። ከዛ እዚህ ጋር ልጇ ይመጣና ምን ሆነሽ ነው እማዬ ይላታል። እሷ ግን ምንም አልሆንኩም ደህና ነኝ በቃ ሰላም እያለች ምናምን ብላ ትነግረዋለች። ዛሬም የልጅቷ ትዝታ ፊቷ ድቅን ይላል። በመቀጠል ግን ሊሆንላት ስላልቻለ መርሳት አልቻለችም። ሰላም ደግሞ ይህን ነገር መቀበል